በሽታ የሚሰጥም አለ። ሰዓቱን ጠብቃችሁ ካልገበራችሁት ለሱ የሚመቸውን ነገር ለሱ የሚፈልገውን ነገር በለተቀም የለመደውን ነገር ካላደረጋችሁ በአካላችሁ ላይ ሁሉ ጉዳት ሊያመጣ ስለሚችል እንደዚህ በቀላል የሚሄድ አይደለም። እንዴት ነው የሚለቀን? በእውነት ነው የምነግራችሁ። እንዴት ነው የሚለቀን ብላችሁ ካሰባችሁ አንድም ያ ሲገብረው የነበረ ሰው ሲሞት አብሮት ያ መንፈስ ከነሱ ጋር ይሞታል። አንድም ደግሞ እናንተ ላይ የእውነት ኑሮ እናንተ የምትገብሩት ካልሆነ እናንተ ካልሆነ እናንተ ታዛዥ ካልሆነ እናንተ ታዛዥ ካልሆናችሁ በጣም ጸሎት አድርጉ፣ ስገዱ፣ ጧት ኪዳን አድርሱ፣ ጸበልም ቁርባንም በጣም ጾሙ። ቢቻል ሱባኤ እየገባችሁ በበሶና በቆሎ ብቻ ምግብ ታበዙ። ሰውነታችሁን ስጋችሁ እንዲደክም አብሮ ይደክማል። የሚፈልገውን ነገር ሲያጣ በዛ አይነት ሲስተም ካልሆነ በእውነት ከባድ ስለሚሆን እንደዚህ በቀላል የዛር መንፈስ የሚሄድ አይደለም። ትዳራችሁን ይረብሻል። በትምህርት ላይ በደስታ አይሰጣችሁም። በተለያየ ነገራችሁ ላይ መሰናከልን ስለሚያመጣ መንገድ ስለሚዘጋ እንደዚህ ቀላል አይደለም። ስለዚህ ይሄን በማድረግ ከእናንተ ላይ እንዲወገድ አድርጉ። በተረፈ እግዚአብሔር በምትለፉት ላይ በምትሄዱበት ስሟት እንደዚህ በቀላል የሚሄድ አይደለም። እንዴት ነው የሚለቀን ካላችሁ በእውነት ነው የምነግራችሁ። እንዴት ነው የሚለቀን ብላችሁ ካሰባችሁ አንድም ያ ሲገብረው የነበረ ሰው ሲሞት አብሮት ያ መንፈስ ከነሱ ጋር ይሞታል። አንድም ደግሞ እናንተ ላይ የእውነት ኑሮ እናንተ የምትገብሩት ካልሆነ እናንተ ታዛዥ ካልሆናችሁ በጣም ጸሎት አድርጉ፣ ስገዱ፣ ጧት ኪዳን አድርሱ፣ ጸበልም ቁርባንም በጣም ጾሙ። ቢቻል ሱባኤ እየገባችሁ ሀሳቡ እኮ ይኸውላችሁ፣ ምናልባት የእኛን ትምህርት የምታዳመጥ የምትወድ ትችላለች ምናምን ሀሳቡ እኮ በጣም ጥሩ ነበረ። ግን እናቶች ከሚያወሩት ጋር ይኸውላችሁ ቀላቀሉ። ይሄን ብዙ ጊዜ ትክክለኛ የሆነውን ትምህርት ባልቴቶች የሚያወሩትን ሳይሆን ትክክለኛውን ትምህርት በማዳመጥ ራሳችሁን ማዳን አለባችሁ። የምናገረው ይሄን ነው። እህታችን የምትይው ነገር ማበረታቻሽ ምናምን ጥሩ ነው። የምትናገሪው ነገር በጣም አሪፍ ነገር ነው። መጾም፣ መጸለይ፣ መስገድ አለባቸው። ግን መንፈስ አይሞትም፣ ዛር አይሞትም። ሰውየው ያለ ዛሩ ሲሞት እናንተም ጋር እንደዛው ሊሞት ይችላል ያለችበት መንገድ ምንድን ነው? እንደ ሰይጣን ስለማይቆጥሩት እናቶቻችን ከዛ ካወሩት ላይ ወስዳ ነው እንደ ሰው ነው የሚቆጥሩት። የሞት መንፈስ ብሎ ነው የሚያስቡት። ለዚህም ነው አገር ጥለው የሚወጡት ወደ ውጭ ሀገር፣ ወደ ክፍለ ሀገር፣ ከክፍለ ሀገር ወደ ከተማ፣ ከገጠር ወደ ከተማ፣ ከከተማ ወደ ገጠር እየሄዱ እስቲ ራቅ ካልኩኝ ዞር ካልኩኝ እስቲ ተወኝ ይሆን ይላሉ። ከዛ ደግሞ አንድ ጊዜ ምን ሰማሁኝ፣ አንድ ሴትዮ ሞተች ተብሎ ወይ ተገላገልሽ፣ እድሜ ልኳን ስትልክብሽ ቆይታ አሁን ሁሉ ነገር አብሮ ያከትማል፣ በቃ መንፈስሽን ወሰደችው ምናምን ተባለና ገርሟት ልጃቸው ደውላ አረ መምህር እንደዚህ እያሉ ነው ቤት ውስጥ ያለችኝ። ምንድነው አልኳት። ባለዛር ሴትዮ ስትሞት እኛ ቤት ውስጥ እልል ነው ያሉት። መሞቷ ሳይሆን እልል ያስባላቸው አብሮ ነው መንፈሷ የሞተው። በቃ ከላይ ላይ ዛሬ ተነስቶልኝ ሄደ፣ አብሯት ሄደው ለመቃብር ብለው ነው የሚያስቡት አለች። እና መንፈስ አይሞትም፣ አይበላም፣ አይጠጣም፣ አያንቀላፋም። በቃ ምንም እንደ ሰው አይደለም። ዛር ማለት ሰይጣን ማለት ነው። እና ባለዛር የሆነች ሴትዮ ስትሞት መንፈሱ መጀመሪያ እናንተ ላይ ከመጣ በቃ እሷን ትቷት እናንተ ላይ መጥቷል እኮ። ስትሞት ሴትዮዋ ከሴትዮዋ ምን ጉዳይ አለው? እድሜ ልኳን ኃጢአት ሲያሰራት ቆየ፣ ጨርሶ ደግሞ እናንተ ጋር መጣ። ግማሹ ሰራዊት እዚህ መጣ፣ ወደ ልጆች ተሰራጨ። ሌላ ነገር የለውም። እንዳልሽው ጾም፣ ጸሎት፣ ስግደት ይሄ መንፈስ ያባረዋል። አዎ፣ ግን ባለዛሩ ሰውዬ ሲሞት መንፈሱ አብሮ ይሞታል ብሎ ማሰብ ሞኝነት፣ የዋህነት ነውና እንደዚህ ጅል አትሁኑ፣ የዋህ አትሁኑ። ሐሳቧን ጋራለሁ። ስጋራ ግን በከፊል ነው ማለት ነው። እንትኗን ደግነቷን የዋህነቷን ሳላመሰግን አላልፍም። ግን በዚህ አስተሳሰብ ደግሞ ነገ ከነገ ወዲያ ሔዋን 60 ወልዳ 30ውን አሳድጋ 30ውን ደብቃ የሚለውን የእናቶችን ተረት ተቀብላ ደግሞ ጉድ ትሆናለች ብዬ ነው ማስበውና እኛ ሲብላን እንጂ ሰማይን ባለዛር አውሊያን ከረማን ሳንወላውል ከጊዜ ዘመኑ ጋር ሳንንሸራተት ይዘነው ሰው ሆነንበት ለሰው ተርፈናል። ቃልቻል የሚያወራ
ይገርማችኋል። ቲክቶክ ከፍተዋል። የአውሊያና የከረማ ጉዳይ ወይ እንደ እስልምና መጅሊስ ተቋቁሞለት ሼህና ደረሳ ሰባኪ እንደ ሼህ ደረሳ ሰባኪ ተዘጋጅቶለት መጽሐፍ ተጽፎለት ሳይናገርለት እንደ ኦርቶዶክስ ሲኖዶስ ተቋቁሞለት ቄስና ዲያቆን ጳጳስ ተቋቁሞ እንዲሰበክ እንዲህ ሳይነገርለት ሳይሰበክለት እንደ ፕሮቴስታንት ፓስተር እና ዘማሪ በየቦታው ተደርድሮ ሳይነገርለት ሳይዘምርለት ስራው ብቻ የኔ ጌታ ስራው ብቻ የሚናገርለት ዝናው ብቻ የሚናገርለት እንደ አውሊያ እንደ ከረማ አለኒ እንደ ወፋ እንደ ጨብሳ እንደ ሞሚናት እንደ አቡኮዲካ አለኒ እንደ አውሊያ አንቢያ እውነት አለን ስራውና ዝናው የሚናገርለት በዚህ ዘመንና በዚህ የመንግስት ስርዓት ብቻ ነው። አሁን እፎይ ብሎ ከረማና አውሊያ እንደ ልቡ እንዳሻው እያመለከ ያለው እንዳሻው እየዘየረ እንዳሻው እየፈረደ ያለው ሰማችሁ። አንደኛ በዚህ መንግስት ብቻ ነው እንደፈለገ እንደ ልቡ እየሆነ ያለው የሚለውን ያዙልኝ። ሁለተኛ ነገር ደግሞ ቲክቶክ እንዳለ ጠንቋዮች በሙሉ ቲክቶክ እንዲከፍቱ ታዘው ይሁን አላውቅም፣ ብቻ ሁሉም ከፍተዋል። ቃልቻውም ምኑም ጠንቋዩ ሁሉ ሳይቀር ዶሮ በግ ምናምን እንዴት በቲክቶክ እያሳዩ እንዴት እንደሚደግሙ ኑ ከኛ ጋር ኑ ዛራችሁን እንደዚህ እናርግላችሁ ኑ እንደዚህ እናርግላችሁ እያሉ ነው የሚያቀርቡት። ሁለተኛ ነገር ደግሞ የነጌታ እያሉ መንፈሱን ማለት ነው። ታዲያ እነዚህ ሰዎች ናቸው እግዚአብሔርን የሚያውቁት እሱን ነው። አባታቸው የሚያደርገውን ነው የሚያውቁት፣ እሱን ዲያብሎስ ነው። አየመሚና ከራማ ሚዩት በቃ አጠቃላይ ያው አባታቸው እሱ ነው። ያደጉትም በዛ ስለሆነ እኛ ምንለው ነገር አይገባቸውም። ምትሃትም ይሁን አስማትም ይሁን የተለያየ ተአምራት እነሱ እንደሚሉት እንግዲህ ተአምራት አይባልም እንጂ እነሱ የተለያየ ምልክትም ያሳያቸው የሚያውቁት እሱን ነው። እግዚአብሔርን ያውቁታል። ስለዚህ መጽሐፍ ሳይጻፍለት ቤተክርስቲያን ሳይሰራለት እንግዲህ እየቀረጹት ያሉት አካው ነው እንደምትመለከቱት። ወደዚህ ደማዙሮ ሲቀርጹት ብታዩ ቲክቶካቸው ላይ ገብታችሁ እንትን ነው ጎጆ ቤት እንደ ቤተክርስቲያን ሰርተው አረንጓዴ ቢጫ ቀይ ተቀብተው ወይም አሁን በኦሮሚያ ክልል ያለውን ባንዲራ ቀብተው ገልማ ሰርተው እያመለኩ ነው የምታዩቸው። እነሱም ተቋቁመዋል፣ ንግድ ፍቃድ አውጥተዋል። በጣም የሚገርመው ነገር ግን ድምፁ ያስፈራል። አስር ጊዜ ድምፁ ያስፈራላችሁ አትጻፉ፣ በቃ ተውት እሱን ነገር። ይኸውላችሁ በጣም የሚገርማችሁ ነገር ቤተክርስቲያን ሆና በመቋቋሟ ተውት መስጊዱን እንደ ክርስቲያን ህግና ስርዓት በማበጀታችንና በጸበል ቦታ ላይ ዛሩ በጸበል እየተቀጠቀጠ መለፍለፉን ሳይሆን እየተናገሩ ያሉት ለብዙዎች ደርሰንላቸዋል፣ ሰዎች እየመጡኛ ጋራ ደርሰንላቸዋል ያሉት። እኔ ድሮ የካ ሚካኤል አገልጋይ በነበርኩበት ሰዓት ህዳር 12 ወይም ሰኔ 12 በዓል በሚከበርበት ጊዜ በቃ የዓለም ህዝብ በሙሉ መጥቶ እንትን የሚያከብር ይመስለኝ ነበርና በዓል አክብረን ወይም ደግሞ ታቦት አንግሰን ወረብ ወርበን ከበሮ መተን ደስ ብሎን ምናምን ቤተክርስቲያን 3 ጊዜ ዞረ ነው። ከዛ አርፈን ምሳ በልተን ወደ ቤታችን ስንመጣ አንዳንድ መንገድ ላይ ሱቆች ምናምን ከፍተው ሳይ እንዴት በሚካኤል ቀን ሱቅ ይከፍታል? ዛሬ በዓል አይደል እንዴ ነበር። ገና የጀመርኩ ጊዜ እኮ ነው ያን የመጀመሪያ 89 ምናምን ዓመተ ምህረት ማለት ነው። እና የዓለም ህዝብ በሙሉ በዓሉን የሚያከብር ይመስለኝ ነበረ ብያልኩት በምንድን ነው ይሄ ሰውዬ ከተቀመጠበት ሳይነሳ በጣም ብዙ ሰዎች መጥተው ቤቱን ስለሞሉትና ስላስጠነቆሉ ሰዎች አርቲስትም ይሁን ምንም ይሁን በኋላ መከፍትላችሁ ይኖራል ስላስጠነቆሉ የዓለም ህዝብ በሙሉ እሱ ጋር መጥቶ የተንበረከከ ይመስለዋል። እግዚአብሔርን የሚፈሩ የሚቆሩ የሚጸልዩ እንዳሉ አያውቅም። የተዋረደ መንፈስ እንደተዋረሰም አያውቅም። የወደቀ መንፈስ እንደተዋረሰ ነገ ሲኦል የሚከተው እሳት ውስጥ የሚከተው መንፈስ እንደተዋረሰ ዛሬ ሰዎች በሙሉ ተንበርክከውለት አባ ሲሉት የነበሩት ሲኦል እንደማያድኑት ይሄን አያውቅም። ስለዚህ በአንድም በሌላ መንገድ ሌጋል መሆናቸውን የሚያውቁት እውቅና እንደተሰጠ የሚያውቁት ህዝቡ እንደፈለገ በሚዲያ ላይ ስለሚያወራ ነው። መንግስት ፈቅዶልናል። በዚህ መንግስት አውሊያ፣ ቃልቻ፣ ባለዛር የተለያዩ የሚያመልኩ ሰዎች የእናት አባት ከራማን የሚያመልኩ ሰዎች ነፃነት አግኝተዋል እያለ ነው ያለውን ነገር ነው የተናገረው። ባለፈው ስርዓት ውስጥ ሁሉ እሱን ለመገርሰስ እሱን ለመጨፍለቅ ያልሞከረ የለም።
ለመገርሰስ እሱን ለመጨፍለቅ ያልሞከረ የለም። አርቲስት ይምጣ ስለ ከረማ ስለ አውሊያ በቀር ድራማ አይሰራም። አዲስ ቄስ ይምጣ፣ አዲስ ጳጳስ ይምጣ፣ ስለ አውሊያ በቀር አይናገርም። አዲስ ፓስተር ይምጣ፣ ስለ አውሊያ በቀር አይናገርም። ስለ አውሊያ ክፉ በቀር አይናገርም። አዲስ ሼህ ይምጣ፣ ስለ አውሊያ ክፉ በቀር አይናገርም። ይሄ ሁሉ ተረባርቦበት ግን ካለበት ንቅንቅ ያላለ ከተቀመጠበት እንኳን ያልተነሳ ሲኦል እየተሸኘ ያለውን እኮ ስለማያቀለው ራሱን ነው እንግዲህ ካለበት ንቅንቅ ያላለ ማለት እነሱ ራሳቸውን ነው የሚያዩት። አጋንንት ወደ ሲኦል እየተሸኘ እንደሆነ እየተጋለጡ እየተዋረዱ መጽሐፍ እየተጻፈባቸው ህዝቡ እየነቃ ወደ ወንጌል እየመጣ እንደሆነ ደግሞ ይሄን አያውቁም። ይሄ መደቆር ይባላል። አለመሰልጠን መሰይጠን ይባላል። በመንፈሳዊ ህይወት አለመሰልጠን መሰይጠን ነው። ስለዚህ ይሄ ሁሉ ሰው እያወራ እንኳን ንቅንቅ የለም ማለት። አዎ በእርግጥ እሳቸው እስልምናውንም ፕሮቴስታንቱንም ክርስትናውንም ኦርቶዶክስንም በሙሉ እየጨፈለቁ በአንድ የሚያወሩትና የሚያወሩት ስለ ቢዝነሳቸውና ስለ ከፈቱት ቢዝነስ ስለ ቤታቸው ስለ አውሊያ ስለ ጥንቆላ ቤታቸው እንጂ ስለ መንፈሱ እያወሩ አይደለም። ስለ ሰይጣን ክፋት ስለ ተንኮል እያወራን ህዝቡን እያነቃን እንደሆነ መመስከር አይፈልጉም። እና አሁን ግብ ይባላል። አሁን የጨበጣ ውጊያ ይባላል። ጥይት አልቋል። ሰደፉን አውጥቶ በሰደፍ ነው እየተዋጋ ያለ ነው። በእጅ በካራቴ ይሄኛው ካራቴ ሳይሆን እጅ በእጅ ተጠጋግተን በደንብ ይኸው ሚዲያው እንደምታዩት ይሄ እዚህ ስክሪን አለ። ይኸው እዚህ እኔ ጋር እዚህ ጋር አለው። በቃ ይሄ የጨበጣ ውጊያ ይባላል። እንካ ስለው ይቀበላል፣ ይመልሳል። ሳይ መብራት መጥቷል። አቤት መብራት ሲመጣ ያለው ጩኸት የሚገርም እኮ ነው። እሺ እንስማ። ከቆመበት ያልተነቀ እሱ ብቻ ነው የኛ ጀግና። ስማ ቋጥሮ በቀይ እስክሪብቶ ጽፎ በድፍን እንቁላል ሰርቶ ጽፎ የሚሰጥህ የለም። አውሊያ የደጁን አዋራ መድኃኒት የደጁን ውሃ ጸበል እያደረገ ነው እኮ ስሙን የጠራህን ሁሉ የሚያሽረው። እንዴት አድርገህ ነው ይሄን ጀግና ጥለህ አንተ ሄደህ ጂኒ ሰይጣንና አጋንንት ሲሉ ይሄን የመሰለው ወርቅ የት አስቀምጠህ ነው አንተ ቆርቆሮና ጨርቅ ፍለጋ ይሮጥከው? አይዞ ይምርሃል፣ አትፍራ። ይተዋል፣ አትፍራ። አሁንም ደግሞ ምሮ ከደክበት ያነሳሃል። ደግ ነው፣ መሬት ነው፣ አባት ነው፣ ይምራል፣ መሬት ነው፣ ይችላል። አንተ ሰውዬ የአንበሳ ቆዳ ይዘህ ከጅብ አትላፋ። በሉ ቀልብ ኢማኑን አላህ ያስጨብጣችሁ። በረካው ነው። አያችሁ አይደለ? ቃልቻው ማነው ማለት ነው? የእስላም ዘር ሼህ አንበሶ አብዱልቃድር ተወከል። ይሄ ነው ሃይማኖትን በዚህ ልክ በራሳቸው ጫማ ሰፍተው ነው የሚሉትና እነዚህን ነው እኛ የምንናገር ያለ ነው። እነዚህን እባካችሁን አትስሟቸው ነው እያልን ያለ ነው። እስኪ ሌላውን ደግሞ እንስማ። ዋናውን የምትናገር የሚለፈልፈው ስማ የራሱ ሃይማኖት ውስጥ ገውን ጂኒና ሰይጣን አስቀምጦ አንተን ያባትን አምላክና የእናትን አጥቴ ጂኒ ሰይጣን ብሎ ከሚመክርህ ከሚነግርህ ከሚወሰውስህ ጂኒያምና ሰይጣን አምራቅ። ጂኒና ሰይጣንን የሚያውቀው ራሱ ጂኒና ራሱ ሰይጣን ነው። አንተ ግን እንዲያነሱን ጂኒና ሰይጣናም ሰምተህ ከመንገድህ አትውጣ፣ ኢማንህን አትጣል። አባትን አምላክ እናትን አጥቴን አርፈለምን አባትን አምላክ እናትን አጥቴ ጥለህ ሰው ሆናለሁ ብለህ እንዳታስብ። የአውሊያ ልጆች የዱዓ ልጆች ዘመኑ የእናንተ ነውና በርቱ። አልሐምዱሊላህ። ሰማችሁ? ስማ የአውሊያ ልጆች የቃልቻ ልጆች የአጋንንት ልጆች ዘመኑ የእናንተ ነው ማለት እንደ በቃ እንደ ጥሩ ነገር ነው የሚቆጥረው፣ እንደ መልካም ነገር ነው የሚቆጥረው። አልሐምዱሊላህ እያለ ነው። ሙስሊም ነው እርግጥ፣ ግን ምን ያህል በአጋንንት እርግጠኞች እንደሆነ ለዚህ ነው ጂኒ እህት አለኝ ጂኒ ወንድም አለኝ ብለው ሙስሊሞች ያምናሉ ሲባል ብዙ ሙስሊሞች ግራ የገባቸው የደነገጡት ይሄ እንዳለ እንኳን አያውቁም ነበረ።
መስጊድ አካባቢ ላይ እንደዚህ አውሊያ ቃልቻ ምናምን የሚያመልኩ ሰዎችን ብዙም የማይባረሩት ከመስጊድ አካባቢ ተቀባይነት ስላለው ነው። እንደዚህ አሁን መጨረሻ ላይ አልሐምዱሊላህ አለ። ይሄን ሙስሊሞች ትቀበላላችሁ? እንዲህ አይነቱን ሲህር እንደዚህ አይነቱን የአስማት ስራ የድግምት ስራ እውነት አላህ ይቀበላል ብላችሁ ታስባላችሁ? ምናልባት እንግዲህ በእናንተ እምነት ነው ማለት ነው። አላህ ፈጣሪ ነው ስለምትሉ በእናንተ ማለት ነው። በእኛ እግዚአብሔር ነው ፈጣሪያችን ብዬ ስለማምን ነው እንደዚህ የምላችሁ። ይሄ ሰው የሚናገረው ነገር ትክክል ነው? ስሙ፣ በራሳቸው ሃይማኖት ነው የሚለው። የራሱ ሃይማኖት ውስጥ የተሰገሰገውን ጂኒና ሰይጣን አስቀምጦ የአንተን የአባትን አምላክና የእናትን አቴቴ ጂኒ ሰይጣን ብሎ ከሚመክርህ ከሚነግርህ ከሚወሰውስህ ጂኒያምና ሰይጣን አያችሁ። የእናትን የአባትህን አምላክ ይሄ እንግዲህ የእናት የአባቴ ከራማ ይከተልህ ይባላል አይደል? የእናት የአባቴ ከራማ ይከተልህ ብለው የሚመርቁ እናቶች አሉ አይደለም? እርግማናቸው ምርቃታቸው እንኳን አያስፈልገንም። ቃልቻዎች አውሊያዎች የምንለው ለምንድን ነው? ምርቃቱ የእናት የአባቴ አምላክ ይከተልህ ሲሉ የትኛው አምላክ? ማን ተብሎ የተጠራው አምላክ? አምላክ ነው ያልኳችሁ፣ ፈጣሪ አላልኩም። ምናልባትም እዚህ ቤተሰብ ውስጥ ያሉ ሰዎች አምላክን እንደ ፈጣሪ ሊያዩት ይችላሉ። አምላክና ፈጣሪ ግን ይለያያል። በእኛ አይለያይም። በዓለም ላይ ግን ባስተምህሮ አምላክ የሚመለክ ነገር ነው። ፈጣሪ ደግሞ እውነተኛ የሆነ አንድ የፈጠረ ኃይል አለ። ዜር ኢዝ ሱፐር ኢኒየር አየር ላይ አንድ ኃይል አለ ተብሎ ይታመናል። በዓለም ላይ ስሙ ተቀያየረ እንጂ እሱም እግዚአብሔር ነው እንላለን። ሙስሊሞች አላህ ይላሉ፣ አይሁዲዎች ደግሞ ኢላሂም ይላሉ፣ ኤልሻዳይ ይላሉ። ብዙ ተብሎ ይጠራል። ግን አስቡት፣ የእናት የአባቴ አምላክ ይከተልህ ብለው እናቶች ሲመርቁ አባቶች ሲመርቁ እና ጎንበስ ብለው ምራቅ ሲተፉ መንገዱን ጨርቅ ያርግልህ ማ ጠቋር ነው? ሚካኤል ነው? እግዚአብሔር ነው ወይስ አላህ ነው? የትኛውን ነው ይከተልህ የሚባለው? ሰው ብዙ አይነት ነገር ያመልካል። የትኛው ይከተል? የእናት የአባት አምላክ የሚባለውስ ምንድን ነው? ማተብ ላይ ያሰርነው የኢየሱስ ክርስቶስ ማተብ የፍቅሩ ኃይል ነው የሚከተለን? ጠብቀን ያለው ቅዱስ ሚካኤል ነው የሚከተለን ወይስ ጠቋር ጠባቂ አቃቤ ውቃቤ የተባለው ነው የሚከተለን? ምርቃቱ ይሰራል ወይ? የእናትና አባቶቻችን ምርቃት ይሰራል ወይ? በአሁኑ ሰዓት ኧረ ስንት ጉድ አለ። ቆይ ደግሞ ሌላ ላሰማችሁ። ስማ፣ እኔ የጊዜና የዘመን ጀግና እንጂ የሰው ጀግና የለውም ሲባል እንደ ዋዛ ነበር የማየው፣ ቀልድ ነበር የሚመስለኝ። ግን አየህ እውነትና ሀቅ ነው። ጊዜና ዘመን ወራት አገኘም ብለው አያንቱን አውሊያን ከራማን ጂኒ ነው አጋንንት ነው ሰይጣን ነው ብለው የሰበኩ በራሳቸው ተቋም ውስጥ አጋንንት ነው ሰይጣን ነው ጂኒ ነው ብለው የሰበኩ አካላት በሙሉ አሁን ጊዜና ዘመኑ ሲገለበጥ አጋንንቱም ጂኒውም ሰይጣኑም እነሱ መሀል ተገኘ። ጆሌ ወራያንቱ ከረማ ዘሮች የአውሊያ ዘሮች እውነቱ ተገልጦ እውነት ወደ እናንተ እየመጣ ዘመን ሊክሳችሁ ነው። ራሳችሁን ያላወቃችሁ ወደ ራሳችሁ ተመለሱ። የሰው ጌጥ አያደምቅም። የአንበሳ ቆዳ ለጅብ አይሆንም፣ የጅብም ቆዳ ለአንበሳ አይሆንም። ወደ ራሳችሁ ተመለሱ። እናንተ በራሳችሁ ላይ ያላችሁ ደግሞ በርቱ። ጊዜው አሁን መጥቷል። ስለዚህ ሁላችንም እውነታችንን ሐቃችንን ይዘን እንቀጥላለን። ራሳቸውን ጂኒ ሰይጣን አጋንንት ያሉ ሰዎች ራሳቸው ጂኒ አጋንንት ሰይጣን መሀላቸው በመገኘቱ እናዝናለን። እኛ አይደለንም፣ ዘመኑ ነው ያጋለጣችሁ። ስለዚህ ይኸውላችሁ እንግዲህ ከራማዎችን ጂኒ ስትሉ የነበራችሁ ሰዎች እናንተ መካከል ጂኒ ተገኝቷል አሉ። እናንተ ልካችሁት ነው የሚሆነው። እንግዲህ ጠንቋዮች እናንተ አሁን የሚያወራው ሰው እየጨመር ልካችሁት ነው የሚሆነው። ክፉ ሰዎች እናንተ ጋር ይመጡና እገሌን አደንዝልኝ እንዲያርግልኝ ሲላችሁ እንደገና ማምለክ እፈልጋለሁ ሲላችሁ ታዋርሱትና ከዛ ትልኩታላችሁ። ያገመቱ ተገኘ ማለት ነው። አንዱ ይሄ ነው። ሁለተኛ ነገር ደግሞ ዘመኑ የእናንተ ነው፣ ከራማዎች ተዘጋጁ፣ በርቱ እያላችሁ ነው። አዎ ዘመኑ የእናንተ ነው ከተባለ ብንሞት ተሰውተን ታርደን
ለሃይማኖታችን አንገታችን ሰተን ልክ በቀደም የዛሬ 3 ቀን 4 ቀን አንገታቸው እንደታረዱት እንደተሰየፉት ማለት ነው። ብንሞት እንደዛ ነው የምንሞተው። በክርስቲያንነታችን ነው የምንገደለው። በርቱ ዘመኑ እናንተ ነው ሲባል ያው ሰይጣን ከመግደል ውጭ ሌላ የሚያውቀው ነገር የለም፣ ከማጥፋት ውጭ የሚያውቀው ነገር የለም። አንዱ ይሄ ነው። ሌላው ደግሞ እንዴት መንግስት ማን እንደሆነ በዚህ ልክ ማውራት ቻሉ? እውነት እየመራ ያለው መንግስት እንደዛ ነው እንደሚባለው ነው? እንደ ሃይማኖት ከታየ አብዛኞቹ ሚኒስቴሮችና ካቢኔ አባላት ፕሮቴስታንት እምነት ተከታዮች ናቸው። እንዴት እንደዚህ ሊሉ ቻሉ? ነው ወይስ ዶክተር አብይ አህመድ የአባገዳዎችን፣ ቃልቻዎችን፣ አውሊያዎችን ሰብስበው እንደ መብታቸው ስላስከበሩላቸው አሁን ከዚህ በኋላ ማንም የሚናገረን የለም ስለተባለ ነው? ሰዎቹን የሚናገር እኮ የለም። በመሰረቱም እስከዛሬም ኖረዋል። 2 ፀጉር ያወጡት ሽማግሌዎች አሉ። በዚህኛው መንግስት ሳይሆን በቀደመው መንግስት አልተነኩም። ስላልተነኩ ነው ዛሬ ያሉት እኮ 80 ዓመት የሞላው 70 ዓመት 60 ዓመት የሞላው አንድ አውሊያ ቃልቻ ካለ ዛሬ እኮ አይደለም እኮ ያልተነካው። ትናንትናም ከትናንት ወዲያም ባለፉት 27 ዓመታት የነበረው መንግስትም አልነካቸውም። ለዚህ ነው በህይወት የቆዩት። ግን በውስጥ ያለው መንፈስ ጸበል ቦታ ላይ ሲዋረድ እያየን ነው። ድርሻ አይላትም። እግዚአብሔር ጋርና ልጆቹ ጋር ጠጋለው ሲል ይያዛል። መንቁርቱን ተይዞ ለፍልፎ እኔ እንዲያርጊያት ብሎ ይለፈልፋል። እናንተ በድብቅ የምታረጉትን እሱ በግልጥ ያመጣዋል እግዚአብሔር። ስለዚህ እንዲህ እያለ በሚዲያ ላይ በይፋ የሚናገረው መንግስትን ወክሎ ነው። በሱ ቤት ግን ይሄ መንግስትን የሚወክል ሰው አይደለም። በዚህ ልክ ግን መንግስትን ወክሎ በሚናገርበት ሰዓት ምን የልብ ልብ ተሰምቶት ነው ሲባል ህዝቡ ከሃይማኖቱ እንደራቀ የሚያሳይ ከእግዚአብሔር መንፈስ እንደራቀ ጾም፣ ጸሎት፣ ስግደት እንደተወ የሚያሳይ ምልክት ነው ማለት ነው። ይሄ ነገር አንዱ ምልክቱ ይሄ ነው። ዛሬ ትንሽ መልእክት አለኝ። ልፋታችሁ ከሰው በላይ ሆኖ ኑሯችሁ ከሰው በታች ለሆናችሁ፣ ታማችሁ በየጸበሉ ተንከራታችሁ ያልሻራችሁ፣ ጠንቋይ የሚያወራው ሐኪም ቤት ዞራችሁ ህመማችሁ ያልተገኘላችሁ፣ ህመማችሁ ፊት ለፊት ያልወጣ፣ ህመማችሁ ይሄ ነው ተብሎ መድኃኒት ተሰጥቷችሁ ህመማችሁና መድኃኒቱ ያልተገናኘላችሁ፣ በህመም ውስጥ በስቃይ ውስጥ ያላችሁ ወገኖች ሳይቦቻችን እናንተን ይመለከታል። እባካችሁ ቶሎ ብላችሁ ወደ ቀልባችሁ ተመለሱ። የምንችለውን ያህል እኛም እናግዛችኋለን። አላህ ይሽራችሁ፣ ወፈና ሙእሚናት ያሽሯችሁ። ግን እናንተም የእውቀታችሁን ያህል ወደ መንገድ ተመለሱ። በተለያየ ሃይማኖት ውስጥ ሃይማኖት እየቀያየራችሁ ሞክራችሁ ያልሆነላችሁ ሁሉ ራሳችሁን ወቁ፣ ወደ ራሳችሁ ተመለሱ። ወፈና ሙእሚናት ያሽሯችሁ እያለ እየመረቀ ነው። ማንን እየመረቀ ያለው? አስቡት። አንድ ገጠር ክልል ውስጥ ያለ ጠንቋይ ነው ይሄንን ቲክቶክ አውጥቶ በቲክቶክ በየጊዜው ኦዲዮና ቪዲዮ እየለቀቀ ያለው። መልኩን አያሳይም ስለሚያፍርበት። በእርግጥ አንዳንድ ቦታ ላይ ያሳያል፣ ግን ዛፉን እየቀረጸ ነው የሚያወራው። ወደዛ ወደ ግቢ ውስጥ አጅሬው ምን እየሰራ እንደሆነ በደንብ ይገባቸዋል። ምን ለማለት እንደፈለኩ ይገባቸዋል። መቼም አይደለ? ትረዱኛላችሁ። ትምህርቴን የምታውቁ ሰዎች ለምን ራሱን እንደማይቀርጽ። አንዳንድ ቦታ ላይ ደግሞ በጎን እንዲያርጎ በሲስተም እንዲጃጎ ለማሳየት ይሞክራል። ከተቀመጠበት የማይነሳ ቃልቻ ነው፣ አውሊያ ነው። ግን ኦፋና ሙእሚናት ምናምን ብሎ መረቃቸው። እኛ እዚህ ጸበል ቦታ ላይ ደግሞ ማነህ ሲባል እየተገረፈ እኔ ሙእሚናት ነኝ፣ እኔ ኦፋን ብኮ ፈደም ነው ፈጨፌ ታየ ከረማ ሻምበሶ የማያወራው ጉድ የለም። ይሄንን መንፈስ ታቅፈው ይሄን መንፈስ አባብለው ሲሞቱም ገነት የሚገቡ ይመስላቸዋል። ለምን? የሚያውቁት ይሄንን ነው። ያደጉት በዚህ ቤተሰብ ውስጥ ነው። ሌላ ማየት የሚችሉበት እንትን የላቸውም። ሌላ ዓለም የላቸውም። አንድ የበግ ግልገል መካከል የገባ የአንበሳ ደቦል ገና ቡችን ላይ ያለ አንድ እረኛ አግኝቶት ከበጎቹ ጋር አብረው አሳደገው ብላችሁ አስቡ። የአንበሳ ከፍ እያለ እያደገ ሲመጣ ድምፁ እንደ በግ አይደለም፣ ይለያል። አንድ ጊዜ ሲያንቧርቅ በጎቹ ደምረው ነው የሚሄዱት።
አካሉም ሁሉ ነገሩም አይፈቅድለትም በግ መሆን። ስለዚህ ሁሉ ነገር እየለየ ነው የሚመጣው። የሚጾም የሚጸልይ የሚሰግድ ሰውም ልክ እንደዚህ ነው። በውስጣችን አብሮ እያደገ የነበረው ትንሽ የግልገል የሚመስለው አብሮ ሲያድግ የነበረው የዛር መንፈስ ሃይማኖታዊ ስርዓት ውስጥ ስትገቡ ለይቶ ይመጣል። ስለዚህ ማንም ሰው በልቡ በውስጡ የሚያውቀውን ነገር ሰይጣን እንደሆነ እያወቀ የሚያመልከውን ነገር ለማታለል ሲሞክር ነው የሚገርመኝ። እኔ ህዝቡን ለማታለል ለቢዝነሱ ሲል ለማታለል ሲሞክር፣ እነዚህኞቹ አሁን የሚለፈልፈው ሰውዬ ያደገበት ስለሆነ እንደ አምላክ ነው የሚቆጥረው። በቃ ትውፊቱን ሂደቱ ሁሉ ነገሩ ተቀብሎታል። የሚገርሙት ከአዲስ አበባ ሃይማኖትን የሚያውቁ ሰዎች ተከትለው ሄደው እዛ ሄደው የሚያስደግሙ ሰዎች ናቸው የሚገርሙት። ይሄ ሁሉ ጭፈራ እንግዲህ ለሱ ነው። ተመልከቱ። እናንተ ውስጥ ያለው ዛሬ አብሮ እንዳዘ ልዝጋው። አንተ ግን እንዲያነሱን ስማ። እሺ ቆይ አርቲስቶችን ሁሉ አያንቱን ወይንም ደግሞ ከራማን ስሙ ጠንቋይ ብላችሁ የምትሉ ሰዎች እስቲ ይሄንን አድምጡና ፍረዱ። ጠንቋይ ማለት የሁለት ቃል ስብጥር ነው። አንዱ ጠንቅ ሲሆን ሌላኛው ዋይ ነው። ጠንቅ ላይ የሚውል ማለት ነው ትርጉሙ። የጠንቋይ ስራ የሚያየውን አይነ ስውር ማድረግ፣ የሚናገረውን ዱዳ ማድረግ፣ የሚሰማውን ደንቆሮ ማድረግ፣ የሚሰራውን እንዳይሰራ፣ የሚራመደውን ሽባ ማድረግ፣ የሚያርሰውን ምርት ማሳጣት፣ ጤነኛውን እብድ ማድረግ። ይሄ ነው የጠንቋይ ስራ። እስቲ እናንተ ፍረዱ። አውሊያ ወይም ደግሞ ከራማ ወይ አያንቱ ደግሞ የታሰረውን የሚፈታ፣ የታመመውን የሚያሽር፣ ዕውሩን የሚያበራ፣ ሽባውን የሚተረትር፣ ቁር ያለ ነገር ነው እንግዲህ ዓለም ዱዳውን የሚያናግር፣ የተራበውን የሚያበላ፣ የተጠማን የሚያጠጣ። ይሄ ነው አውሊያ ማለት። እስቲ ሁለቱ ምንድን ነው የሚያገናኘው? ቀድመው ጠንቋይ ነው ብለው ስሙን የሚያጠፉት ደብተራዎችና ጠንቋዮች፣ እሱ የደብተራና የጠንቋይ አለቃ መድኃኒት ጌታ ስለሆነ የነሱን ስራ ስለሚያፈርስ የነሱን ስራ ስለሚቃረን ቀድመው ስሙን በማጥፋት ሁል ጊዜ ይፎካከሩታል። ግን እስካሁን ማንም የሚነቀንቀው አልተገኘም። ስለዚህ በርቱ። ንጹህ መሆን፣ ራስን አውቆ መኖር ያዘልቃል፣ ያዋጣል። አመሰግናለሁ። ይኸውላችሁ አሁን የሚያወራው ቤት ውስጥ የሚመለከው ከራማ ያበላል፣ ያጠጣል፣ ያለብሳል፣ ያጎርሳል ቢለው ሰይጣን ለምነውት በደንብ ገብረውለት ቤት ውስጥ እንግዲህ አየሞ ሚና የምትባል ታኮላሽ ኢያሱም ራሄሎም ለዚህ ቤት ውስጥ የሚያመልኳቸው አቴቴ ጨሌ ምናምን ተብሎ የሚመለኩት ሰው ላይ እንዲህ እናድርግ ብለው የሚያደርጉት አይደለም። ቤት ውስጥ ዛሩ ለምነውት እንጀራ ስጠን ምግብ ስጠን ብለው የሚሉት የተለየ ሌላ ነገድ ነው። እንግዲህ ነገድ ያላቸው አንተ ማን ነህ ብሎ እኮ ክርስቶስ የጠየቀው በማርቆስ ወንጌል ላይ ነገድ ስላላቸው ነው። በማርቆስ 9:26 ላይ ኢየሱስ ክርስቶስ ምን አለ? ይህ ወገን ይህ ነገድ ካለ ጾም ጸሎት በስተቀር በሌላ ሊወጣ አይችልም ብሎ ወገን አለው። ነገድ አላቸው። ከዛ ክርስቶስ ምን አለው? ውጣ እልሃለሁ ደግመህም እንዳትመጣበት ብሎ ነው ያስወጣው። ውጣ ብቻ አይደለም ያለው፣ ደግመህም እንዳትመለስበት ማለት ሲኦል ግባና ታሰር ማለት ነው። ይሄ ሁሉ መንፈስ ቢሆንም በቤት ውስጥ የሚመለኩ አሁን ሰውየው የሚጠራቸው መናፍስቶች የቤት ውስጥ ናቸው። በዘር የሚተላለፉ ጎረቤት ጋር ሄደው አይተናኮሉም ተብሎ የሚታሰቡ ናቸው። ግን ሲቆጡ ሲራገሙ ግን ሄዶ በደንብ አድርጎ ነው ስራውን የሚሰራው። ጥላውይም ይሰራሉ። ቡና ምናምን አፍተው ለከበደ ተብሎ ብር ላይ ይደፋል። ሌላም የጫት ውሃ ተደርጎ በምናምን ለዘሮቻቸው ይሰጣሉ። ለቢዝነስ ለምናምን ለተለያየ ነገር ይጠቀሙበታል። ግን በገንዘብ አይደለም፣ እዛው እርስ በርሳቸው ነው። ይሄ ሰውዬ እንደሚለው ከሆነ ጠንቋዩ እንደሚለው ከሆነ ያው ራሱ ጠንቋይ ነው እኮ እንደሚለው ከሆነ ግን እነዚህ እየጠነቆሉ ደግሞ
ገንዘብ እየተቀበሉ እንዲህ አርግባት እንዲህ ይደረግ የሚሉት ሌሎች ናቸው። ወይም ደብተራ ሆኖ ደግሞ ስር ማሽቀጠል በጣሽ ሆኖ አውደ ነገስትን እየደገመ ቤተክርስቲያናችንን ያረከሰውን ለሙስሊሞችም ደግሞ ለከዛው እነሱም የማይፈቀዳል ስለዚህ ይሄንንም የሚያረጋውን ደግሞ ሌላ ጎራ አርጎ ነው የሚለየው። ለምን እሱ ያደገው በዚህኛው መንገድ ስለሆነ ማለት ነው። አሁን በሚያወራበት ቤተሰብ ውስጥ ስላደገ ሌላውን ዓለም አያውቅም። ሆድ ውስጥ ያለ ህፃን ልጅ ምናልባት ማውራት አይችልም ማስተዋል አይችልም ብለን እናስብ እንችላለን። ማህፀን ግን ዓለም ነው የሚመስለው ይላሉ። ማህፀን ውስጥ ሆኖ ሲወለድ ደግሞ ሌላ ዓለም ላይ እንደመጣ ነው የሚያስበው በሱ አስተሳሰብ በህፃኑ። ልክ እንደዚህ ሁሉ ይሄ ሰውዬ ባደገበት ማህበረሰብ ባደገበት ቦታ ላይ ሆኖ ሰይጣን ምን ሲያደርግ አይቶታል። ጠቋሪዬ ስጣኝ እባክህን የሚበላ የሚጠጣ እህሉን አበርክትልኝ ሲባል አበርክቶላቸዋል። ምን አድርጎ ስለሚገብሩለት ደም ስለሚያፈሱለት እንደፈለጉ ስለሚሆኑለት የሚያስፈልገውን ነገር ያደርግላቸዋል ይሰጣቸዋል። ይሄንን ነው አበላን አጠጣን የሚሉት። ያበላል ያጠጣል ያኖራል የሚሉት ይሄንን እኮ ነው። በቃ ከዚህ ውጪ ያለፈ ነገር አያውቁም። ሌላ ነገር እኮ አያውቁም። አዎ ደብተራም ለተለያዩ ክልሎች ስትሄዱ በረዶ አዘንብባቸዋለሁ ብር ካላመጣችሁ ዋግ አረማሙ ድርጭት ወይም እንትን አመጣባቸዋለሁ ግሪሳው አመጣባቸዋለሁ ደግምባቸዋለሁ እያለ ህዝቡን እያስፈራራ ብር ይቀበላል። ከተማ ላይ ያለው ልክ እንደዛው በተለያየ አይነት መንገድ ህዝቡን ግን እያስመለኩት ነው። ሰይጣን አይደለም ብሎ ያሰበው ስላበላው ስላጠጣው ነው፣ ስላልተተናኮለው ነው። ግን ሽባ አድርጎ ቆልፎ እንደሚያኖር ከነሱ ቤተሰብ ውስጥ መካከል ለምሳሌ አጉል የሆነ ቅርጽ ያለው ዝንብ የሚያወራው የዛር መንፈስ ያረፈበት ሰዎች የማይጠጉት በጣም ብክትክት ያለ ልጅ ቢኖር የእናት ያባቱ ዛር አልፎበት ከራማ አልፎበት ነው ተብሎ ለብቻው ቁጭ ብሎ ቀጣይ ባለዛር ወይም ቃልቻ ተብሎ የሚነግስበት ተብሎ የሚከበረው እንደዚህ አይነት ሰው ነው። ይሄንን ናይጄሪያ ውስጥ ማየት ይቻላል። ናይጄሪያ ውስጥ ልክ እንደዚህ አይነት ሰዎች አሉ። ዝንብ የሚወራቸው በጣም ብዙ በጣም ግዙፍ የሆኑ ባለዛሮች ቃልቻዎች ቆሻሻ የሆነ ቦታ ላይ የሚያርፉ ግን እንደ ትልቅ ነገር የሚታዩ በቪዲዮ በቲክቶክ ሰሞኑን እያየን ያለን። ይሄን ህንድ ውስጥ ደግሞ ስትሄዱ ደግሞ ዲፎርም ወይም አንሼፕድ ወይም ቅርጽ አልባ ሆነው የተወለዱ ልጆች እንደ እንትን ነው የሚታዩት። እንደዚህ ብሎ ምናምን ሰላምታ ያደርጉላቸዋል፣ አበባ ጉንጉን ያደርጉላቸዋል። አማልክት ቀርቧቸው ነው ተብሎ ምናምን ትልቅ ነገር ስጦታ ይሰጣቸዋል። በጣም የሚገርመው ነገር እና በዚህ ልክ ሰው ባደገበት ነው አማልክትን መላእክት ናቸው ብሎ የሚያምነው። አማልክትና መላእክት ይለያያሉ። መላእክት ቅዱሳን መላእክት አሉ፣ ርኩሳን መናፍስትና መላእክት አሉ። አማልክት የሚባሉት ግን ስለሚያመልኳቸው ነው አማልክት የሚሏቸው። ስለዚህ አማልክትና መላእክት ይለያያል። መላእክት ተላላኪ ናቸው። አማልክት ደግሞ በደንብ አምላኬነ ፈጣሪነ ብለው የሚያመልኩት ማለት ነው። ግን ዓለም ላይ እውነት አንድ አለች። እሱም ፈጣሪ የሚባል አለ። የት ጋር እንዳለ የሚያውቀው ጥበብ ወይም ሃይማኖት ውስጥ ያለ ሰው ነው ማለት ነው። በጣም የሚገርም ነው። ይቅርታ በጣም አንድ ቪዲዮ ብቻ ነበር የቀረኝ። እሱ እንዴት እንደማቀርብላችሁ ግራ ገብቶኝ ነው። አርቲስቶችን ለምንድን ነው የማትከራከሩልን እያለ እየጮኸ ነበር ይኸው ሰውዬ። እኛ ለእናንተ ብዙ ሀብት አልሰጠናችሁም፣ ብዙ ንብረት አልሰጠናችሁም፣ ለምንድን ነው ለእኛ ማትጮሁልን እያለ ሲናገር ነበረ። ዛሬ መናገር የምፈልገው የአውሊያ የከረማ የአያንቱ ዘር ሆናችሁ ስሙ። የአውሊያ የከረማ የአያንቱ ምሩቅ ሆናችሁ አማቺሳ የተነሳችሁ በሱ ተመርቃችሁ እኔ ፈለኩት ዛሬ በአውሊያ ስር በአውሊያ ደረጃችሁ ከፍ ያለ እሱ ስራ አድራችሁ በምርቃቱ ትልቅ ቦታ የደረሳችሁ የእሱ ደግነት በየቤታችሁ በየእጃችሁ ያለ አርቲስቶች፣ ተዋናዮች፣ ሙዚቀኞች፣ ፖሊሶች፣ ዳኞች፣ አትሌቶች፣ ዶክተሮች እንዲሁም ሌሎች ያላችሁ እኔ እናንተ ልጠይቅ የምፈልገው ይሄ በሱ እጅ የበላችሁ በሱ ደግነት እየኖራችሁ የሱን ጮማ እየቆረጣችሁ የሱን ጠጅ እየጠጣችሁ በሱ ትልቅ ደረጃ ደርሳችሁ በሱ ፎቅ ሰርታችሁ በሱ ጥሩ መኪና እያሽከረከራችሁ በሱ ትልቅ ደረጃ በትልቅ አመራር ደረጃ የደረሳችሁ ሚኒስትሮችም ሁሉም እንደዚህ ደረጃ የደረሳችሁ ሰዎች እናንተን የምጠይቀው ጥያቄ በሐሰት የአውሊያና የከረማ
በሐሰት እንደዚህ ሲጠራ ሲነሳ እኛን ነው ለምንድን ነው የማይቆረቁራችሁ? ለምንድን ነው የማይከፋችሁ? ዳኞችና ፖሊሶች በሐሰት ስም አንስተው በየአደባባዩ ያልሆነ ነገር ስም እየጠሩ የሚሰሩትን በተሰጣችሁ ስልጣን መሰረት ህጉን ተከትላችሁ እነዚህ ሰዎች ተጠያቂ ማታረጉ ማታስቆሙልን ለምንድን ነው? አርቲስቶች አንዳንድ አርቲስቶች በውሸት ያለ ስም ሲሰጠው ድራማ ሲሰሩ እናንተ በሱ ስር ያላችሁ የሱ ዘሮች ደግሞ እናንተ ደግሞ ይሄንን አውግዛችሁ ወጣችሁ እናንተ ደግሞ ይሄን ያሰት ዜና አጥፍታችሁ የእውነቱን ለምንድን ነው ለህዝብ ማታሳዩት? ዘፋኞችም ሆናችሁ እንደዚህ ዶክተሮች፣ ሳይንቲስቶች፣ አትሌቶች እንደዚህ የከረማ ዘር ሆናችሁ እንደዚህ በሙሉ እናንተ ደግሞ ይሄ ተገፍቶ ዳር የወጣን በሐሰት እንደዚህ ሆነውን ደግሞ ወደፊት እሱ ያለምንም እርዳታ ገፍቶ ራሱ ወደፊት እየመጣ ነው። እናንተ ደግሞ ይሄ እምነት እንደማንኛውም እምነት ተቋቁሞና ሰፍቶ ሲኖዶስ እና መጅሊስ እንደተቋቋመ ሁሉ የአያንቱ መጅሊስ እና ሲኖዶስ የአያንቱም ተቋቁሞ እንደ ሌሎቹ ሃይማኖት በሀገር ውስጥም በየከተማውም ሆነ ከሀገር ውጭ በዓለም ላይ ገልማው ተሰርቶ እምነቱ እንዲካሄድ እገዛ እንደማታረጉልን ከመንግስት ሚኒስትሮች ደግሞ ይሄ እምነት ገፍቶ እንዲወጣና በዓለም እንዲታወቅ የማታረጉት ለምንድን ነው? ደግነቱን ብቻ ነው የምትፈልጉት? ተው እንጂ ማሩን ወዶ ንቡን ጠልቶ አይሆንምና ሚኒስትሮች፣ ከፍተኛ አትሌቶች፣ ዶክተሮች ይሄንን እምነት እንደማንኛውም ተቋም ተቋቁሞ እምነቱ በሀገርም በአፍሪካም በዓለምም በአውሮፓም ገልማው እየተሰራ ፍርድ እንዲከናወን ለሰው ልጅ እንዲደርስ ዲያስፖራዎች በውጭም ያላችሁ በሙሉ ይሄንን ብታካሂዱልን ብዬ ጠይቃለሁ። እዚህ ላይ ወፋ ጨብሰሞ ሚና ታቡኮ ዲካ ይጨመሩበት። ሁላችሁም የድርሻችሁን እንድትወጡ እርዲየን አቀርባል። እግዚአብሔር ገስጸ ይወላችሁ እንግዲህ አግዙን አርቲስቶች፣ ዶክተሮች፣ በተለይ ዳኞችና ፖሊሶች ሰሩልን። እነ መምህር ተስፋዬን እንዲሁም አጋንንትን የሚያስወጡ ጸበል ጠቋርነህ አዎ ሲኦል ታሰሩ የሚሉትን ምን በሉልን ሰሩልን እያሉ ነው። በዚህ ልክ እንግዲህ ጉልበት አግኝተዋል ማለት ነው። በዚህ ልክ የልብ ልብ ተሰምቷቸዋል ማለት ነው። ለምን ሲባል ምንድነው ምክንያቱ? ገምቱ። ምን ስላዩ ነው? ምን ስላገኙ ነው? እኛ ሳና የተነገራቸው የተሰጣቸው ነገር አለ አይሮ ነው። እኛ የምናውቀው ነገር የለም። እኛ ግን አሁንም የምንለው ምንድነው? አውሊያ ከራማ ምናምን እየተባለ የሚመለከው በሙሉ ከቤተ ክርስቲያን ውጪ ያለ አምልኮ በሙሉ አጋንንታዊ ነው። ይሄን መጀመሪያ ላይ ማምንበትን ነው የምናገረው። ይሄን ብዬ የሚመጣ ምንም አይነት ነገር ይምጣ እቀበለዋለሁ። እስርም ይሁን መገደልም ይሁን መተፋትም መሰደድም ይሁን ይምጣ እማምንበትን በመናገሬ ማለት ነው። ግን ከዛ ቀጥሎ ግን በዚህ ልክ በኮንፊደንስ ሰይጣንን እያመለኩ እንደሆነ እያወቁ አግዙን ስንሰደብ እያያችሁ ለምን ዝም ትላላችሁ ሲባል የሌባ አይነ ደረቅ መልሶ ልብ ያደርቅ ነው። አለማወቅ ነው። አዎ አለማወቅ ሊሆን ይችላል። አለመማር ነው ሊሆን ይችላል። አንዳንድ የምንሰማቸው ኢንተርቪው የምናደርጋቸው ሰዎች ሰምታችኋል። በገጠመኝ ላይ ዝም ብላችሁ አዳምጧቸው። እኔ እኮ አላቅም ነበረ። እኔ እኮ እውነት እሱን እያመለኩ ነበር የሚመስለኝ፣ እግዚአብሔርን እያመለኩ ነበር። አሁን ነገ ከነገ ወዲያ መለቅላችሁ ገጠመኛል። አንዲት እህታችን እጅግ የሚገርም ነገር ነው። በቃ እውነት በትክክል እግዚአብሔርን እያመለኩ ነው የሚመስለኝ እያመለኩ ነው የሚመስለኝ። ቆይ ቀርተ አልተሰካም ሶኬቱ እንትኑ እስቲ ባትሪ ምልክት እያሳየኝ ነው። ባትሪ ምልክት እያሳየኝ ነው። በቃ አመጣለሁ እና በጣም ይገርማል እውነት። እስቲ ሁላችሁም እግዚአብሔር ሆይ ይሄን መንፈስ ገስጽ በሉት። ጌታ ሆይ ይሄን መንፈስ ገስጽ። እግዚአብሔር የሚለው ፊደል ከበዛባችሁ ጌታ ሆይ ይሄን መንፈስ ገስጽ በሉት። እንዴ ምን ያህል ተደራጅተው የልብ ልብ እንደተሰማቸው ነው የሚያሳየው። እኛም መንፈሱን ማዋረዳችን አናቆምም። ሰዎቹን አይደለም። ሰዎቹ ነገር ንስሐ ገብተው ወደ እግዚአብሔር የሚመጡበት ጊዜ ሊኖር ይችላል። ከአውሊያ ከቃልቻ ቤት ወጥተው ንስሐ የገቡ ብዙ ሰዎች ስለማቅ ማለት ነው። ወደ እግዚአብሔር የመጡ ሰዎችን አውቃለሁ። እግዚአብሔርን ፈልገው
ግን መንፈሱን እግዚአብሔር ይገስጸው፣ እግዚአብሔር ይሰረው። እኛም ካሰርነው በኋላ እንታሰር። በምን በመንግስት ለሰማዕትነት እንዲበቃ ወይም ደግሞ መንግስት ካሰረን ማለት ነው። መንግስት አግዞላቸው ካሰረን አይ ሌላ ጉዳይ አለ፣ ሌላ ማታውቁት ሌላ ኃይል አለ የሚባል ካለ ደግሞ ያም ይሰር ከፈለገ። ግን እግዚአብሔር አምላክ መንፈስን ይገስጸው። ልክ ቅዱስ ሚካኤል እንደተናገረው በሙሴ ስጋ ምክንያት ቅዱስ ሚካኤል ከሰይጣን ጋር ሲከራከር እግዚአብሔር ይገስጽህ እንጂ ሌላ ቃል ሊናገር አልወደደም የሚለው ቃሉ። ስለዚህ እኛም እግዚአብሔር ይገስጽህ ነው የምንለው። ሰውየው አንደበት ላይ ሆኖ የሚናገረውን እየመጣን ነው እየበዛን ነው አለ። ለምን? ለመግደል ነው። እየመጣን እየበዛን ነው። ለምን? ለመውረር ነው። ወዴት ነው የሚያደርሰው? መጀመሪያ በየአመዱ የሚልከሰከሰው፣ በየአተላው የሚልከሰከሰው፣ በየቆሻሻው፣ በየጓዳው፣ በየአቴቴ ጨሌው፣ በየግማግሙ የሚልከሰከሰው መንፈስ ወዴት ይሄዳል? ከረባት ያስራል፣ ይዘምናል፣ ከፍ ይላል። ወደ ከተማ ስልክ ይዞ እንደዚህ እንዳሁኑ ፖስት ያደርጋል። ከዛስ ከፍ ይልና ፓርላመንት ይገባል፣ ስብሰባ ላይ ይሰበሰባል። በሚኒስቴር ደረጃ ሊሆን ይችላል፣ በትልልቅ ባለሀብት ደረጃ ሊሆን ይችላል፣ ይገባል። ከዛስ ወደ ነጮች ወደ ተሻለው ወደ ኤሪያ 51 ገብተው በደንብ ክሎን ተደርገው እንደሚወጡት አይነት እንደሚባለው ኤሊያኖች ከሐሳዊ መሲህ ጋራ ማች ያደርጋሉ፣ ይስማማሉ፣ ዘመኑ ጋር ይመሳሰላሉ። ይዘምኑና አዲስ የመጣለ በመንግስት መስሪያ ቤት አሰራር ይሄ አሰራርን ማዘመን የሚባል የሆነ ምንድነው የሚባለው በእናታችሁ የሆነ ስም ተሰጥቶታል። ልክ እንደዛ አድርጎ መንፈሱ ከአምድ ተነስቶ መጥቶ አናት ላይ ይቀመጥና ይዘምናል። ከዛስ ሐሳዊ መሲህ በሚመጣበት ሰዓት ጭፍራና አገልጋይ ይሆናል። ያ ዛሬ የነበረው በየገጠሩ ሰውን እግር ሽባ ሲያደርግ ጆሮ ሲያደነቁር አይን ሲያሳውር የነበረው ሙሉ በየጓዳው ሲልከሰከስ የነበረው ሰይጣን አብሮ ከህዝቡ ጋር ይዘምናል። የዓለምን መስኮት በሞባይል በስክሪን ያያታል። አሃ እንደዚህም ለካ ህዝቡን ማሳሳት ይችላለሁ እንዴ እያለ መንፈሱም አብሮ ከሰው ጋር እየሰለጠነ ነው የሚሄደው። እየዘመነ ይሄም አለ እንዴ ለካ ወሲብም አለ፣ ለካ እንደዚህም አድርጎ ሴክስ ማድረግም አለ፣ ይሄም ነገር አለ፣ ሰው እንደዚህ ለካ ይገደላል እያለ ከፊልሙም ከምኑም ሰይጣን አብሮ ይማራል። ዩኒቨርሲቲም አብሮ ይማራል። ስናጠና ያጠናል። በመድኃኒት እንዴት ሰው እንደሚገደል ዶክተሮች ላይ ሆነው ኢንጂነሮች ላይ ሆነው እንዴት ሰው እንደሚያልቅ በቃ በሁሉም አይነት ነገር ውስጥ ገብቶ እንዴት ሰው እንደሚጨርሰው እንዴት በሱስ እንደሚገላቸው ስንት ናይት ክለብ መከፈት አለበት አብሮ ይዘምናል። ገንዘብ ያገኘ መስሉት አንድ ባለሀብት 5-6 ናይት ክለብ በአንድ ከተማ ውስጥ ይከፍታል። ከዛስ ገበያ እንዲበዛለት የት ነው የሚሄደው? እነዚህ ሰዎች ጋር። ኧረ እንደው ቢዝነሱን ቢያለኝ እንደው የሚጨፍር ሰው ጠፋ እኮ ይላል። ከዛ ሄዶ ይቺን ርጫት ይሉታል። ሄዶ ያን ይረጫል ይላል። የእናቴ አባቴ ካራማ ተከተለኝ ይላል። ያንን ሲረጫቸው ያንን የረጨውን መንፈስ ቅመው ወደ ቤታቸው የሚገቡ ሰዎች ባይሞራቸው ትዝ የሚላቸው እዛ ቤት ሄጄ ልጨፍር፣ ለሊት 7 ሰዓት 6 ሰዓት ላይ ተኝቶ ትዝ የሚለው ናይት ክለቡ ነው፣ ጭፈራ ቤቱ፣ ምግብ ቤቱ፣ ሆቴሉ ነው። በጠዋት 11 ሰዓት ተነስቶ 1 ሰዓት ተነስቶ መብላት፣ መጠጣት፣ መጨፈር፣ መዘሞት ነው እንጂ የሚያምረው ሌላ ነገር አያምረውም። ለምን? የገባበት መንፈስ የገበያ ድግምት ስለሆነ ወይም ደግሞ ከተላከበት ሰው የመጣ ስለሆነ። ይሄ መንፈስ እየዘመነ እያደገ ደግሞ ወዴት ይሄዳል? ልክ ትንቢተ ዳንኤል ምዕራፍ 10 ምዕራፍ 11 ላይ እንደተጻፈው የቀደሙትን ጣዖታት ይደመስሳል። ማን? ሐሳዊ መሲህ። ከዛስ ይደመስሳል ሲባል መቼም ጣዖት አያስፈልግም ብሎ አይደለም። የነዚህ ሁሉ ጣዖታት መሪና አገልጋይ እኔ ነኝ ይላል። ከፍ ይላል። አላያችሁም? እስራኤል ውስጥ ሰሞኑን በዓል የሚባለውን ቀንድ ያለውን የበሬ ጭንቅላት ያለውን ግን የሰው ከአንገቱ በታች የሰው አካል ያለውን በዓል የሚባለውን ጣዖት በእሳት ሲያነዱት ጠልተውት መስሏችሁ ነው? ይሄንን ትንቢት ለማስፈጸም ነው። ትንቢተ ዳንኤል ላይ ያለውን የቀደመውን አውሬ የቀደመውን አማልክቶች በሙሉ ይረግጣቸዋል። ከበላያቸው ይሆንና እኔ ነኝ እናንተ የበላይ ይላቸዋል። አዎ አንተ ነህ ይሉታል። ጉግ ማንጉግ ይሆናሉ። ከዛስ አርማጌዶን ይጀመራል። ሁሉም ዛሮች በየሀገራቱ ያሉት በየአውሮፓም በመላው ዓለም ላይ ያሉት በየቤቱ ይመለኩ የነበሩት መናፍስት በሙሉ ለማን ተገዥ ይሆናሉ? ለዚህ ለዋናው ለአውራው ተገዥ ይሆናሉ። ለባፎሚት ለፍየል ምልክት ላለው እሱም ዘሁልቅ ላይ ቅዱስ ሙሴ ምን ተብሎ ነበር? ዘሌዋውያን ላይ አንድ ፍየል አዘጋጅ የኃጢአት ምሳሌ እንዲሆን ወደ በረሃ ስደደው ይላል። ያንን ፍየል አስመስለው ዛሬ ቀንድ ያለው ኮከብ 5ቱ ኮከብ ላይ ፍየሉን ቁጭ አድርገውታል ማለት ነው። ባፎሜት ራሱ ቃሉ ራሱ ባፎሜት ነው የሚለው መጽሐፍ ቅዱስ ላይ ራሱ ልክ እንደዛ ነው የሚለው። የሚገርም ነው። እና እሱን የኃጢአት ምሳሌ የሆነውን መልክ ይዞ ነው የሚመጣው። ከአንገት በላይ ፍየል ይሆናል፣ ከዚህ በታች ደግሞ ሰው ይሆናል።
በዚህ አንድ ህፃን ልጅ፣ በዚህ ወንድ ህፃን ልጅ፣ በዚህ ሴት ህፃን ልጅ ይዘው ትውልዱን እንደተቆጣጠረ ለማሳየት በዚህ መስመር ውስጥ ያልፋል ማለት ነው። እና ይሄ የቃልቻዎቹ የጠንቋዮቹ የአውሊያዎቹ በየቤቱ የሚመለክ የነበረው መንፈስ በሙሉ መጨረሻ ላይ የሚካተተው ወደ ማን ነው? ወደ ዋናው ወደ ሐሳዊ መሲህ ነው። ጊዜው ደርሷል የሚሉት ይሄንን እኮ ነው። እሳቸው አያውቁም እንጂ ወይም ይሄ ሰው አያውቅም እንጂ ጊዜው ደርሷል የሚሉት። እንዲያውም ሰሞኑን እስራኤል ምን እያለች ነው? በዓለም ላይ ሰላም እንዲመጣ ከፈለጋችሁ ቴምፕሉን ስሩ፣ ቤተ መቅደሱ፣ ሶስተኛውን ቤተ መቅደስ መሰራት አለበት፣ አለበለዚያ ሰላም አይመጣም እያሉ ነው። አዎ አፕዴት እያደረገ ነው። ምንም ማድረግ አልችልም። እዚህ ጋር አፕዴት እያደረገ ነው። ሶስተኛው ቤተ መቅደስ ካልተሰራ ሰላም አይመጣም እያለ ነው። ስለዚህ ጊዜው ደርሷል። አዎ ሐሳዊ መሲህ የሚመጣበት መንገድ ጠራጊው እየጀመረ ነው። በነገራችን ላይ ስልክ ራሱ አንዱ የአውሬው መንገድ ጠራጊ ነው። የሚያመልኩትን እየመለመለ ነው። ማይክሮቺፕስ የሚቀበርባቸውን የራሱ የሆኑትን ግሩፖች አባል መሆን የምትፈልጉ መኪና ይሰጣቸዋል፣ ቤት ይሰጣቸዋል ሲባል አባሉን እየሰበሰበ ነው። የራሱን እያጠራ ነው። መንገድ ጠራጊ ይባላሉ እነዚህ። ልክ ኢየሱስ ክርስቶስ ሊመጣ ሲል መጥምቁ ዮሐንስ መንገድ ጠራጊ ሆኖ ንስሐ ግቡ እያለ መንገድ እየጠረገ እንደመጣው የሐሳዊ መሲህ የሐሰተኛው ክርስቶስን መንገድ ጠራጊ ደግሞ ያው ጊዜው ነው። ግሬት 8 ግሬት 20 የሚባሉት ሀያላን ሀገራት የሚያዘጋጁት ኮንስፓይሬሲ በሙሉ መንገድ መጥረጊያ ነው። ከደጋ ከሆናችሁ እየሰማችሁ ከሆነ ማለት ነው። ስለዚህ ጊዜው ደርሷል። አውሊያዎች፣ ቃልቻዎች፣ ስልጣን ላይ ያለው መንግስት፣ አጠቃላይ አገዛዙ ፍቃድ የሰጠን በሙሉ ጊዜያችን ስለሆነ ነው፣ አይዟችሁ በርቱ እያለ ያለው ለምንድን ነው? ጊዜው አውሬው የራሱን በዓለም ላይ እየሰበሰባቸው ስለሆነ ነው። አዲስ አበባ ውስጥ የት ሰፈር እንደሆነ አልነግራችሁም። በፒያሳ ወደ ላይ በኩል ነው እና የኛ ዘር ናቸው እያሉ ከልጆቻቸው ከእናቶች ልጆቻቸውን እየሰበሰቡ እየወሰዱ ውጭ ሀገር እንዲሄዱ ግሪን ካርድ እንዲሰጣቸው የተደረጉ ውጭ ሀገር ሄደው ፓስተር ሆነው ወይ ኃይለኛ ከልት የአባድ አምልኮ አምላኪ ሆነው ወይም ደግሞ ዊችክራፍት ጥንቆላ ምናምን እንዲሰለጥኑ ተደርጎ ማጂክ ምናምን እንዲሰለጥኑ ተደርጎ መልሰው ወደ ኢትዮጵያ ይላካሉ እና መጥተው ህዝቡን በቡዳ ይበሉታል። መጥተው ህዝቡን ይጫወቱበታል ማለት ነው። አንዱ ይሄ ነው። ልጆቻቸውን በሙሉ ምን ያደርጋሉ? ልጆቻቸውን በሙሉ ወደ ውጭ ሀገር ይወስዳሉ። እንደገና ወደ ሰሜኑ ክልል፣ ወደ ደቡብ ክልል፣ ወደ ምዕራቡን ብትሄዱ በየገጠር ክልሉ ነጮች እየተዘዋወሩ ምን እያደረጉ ነው? የጠንቋይ የቃልቻ የአውሊያ ልጆችን በሙሉ ፓስፖርት እንዲወጣላቸው ፍቃድ እንዲሰጣቸው ውጭ ሀገር ሄደው በደንብ ሰልጥነው መጥተው እንዴት አድርገው ያንን ጥንቆላና እንትኑን እንዴት እንደሚያዘምኑት ቲክቶክ ከፍተው ይሄ እኮ ጥበብ ነው፣ መዳፍ ማንበብ፣ ስኒ መዘቅዘቅ፣ አይንን በቃ ብቻ ይሄንን አጋንንታዊ አሰራር በደንብ እንዲያሻሽሉት እየተደረገ ነው። ቀጥሎ ደግሞ ደብተራዎች ስለ ፈለካት፣ ስለ ከዋክብት ጥናት፣ ዞዲያክ፣ ስለ እድል፣ ስለተለያዩ ነገሮች፣ ስለ ፍሪኩዌንሲ፣ ስለምናምን እንዲያጠኑ ተደርጎ ደብተራዎች ደግሞ በቤተክርስቲያን አካባቢ ያሉትን ጥበበኞች ነን ብለው የሚያስቡትን ሰዎች በዓለም ጥበብ ያጠቧቸዋል፣ ጠባብ አድርገው ያስቀሯቸዋል ማለት ነው። እና በአንድም በሌላ መንገድ አውሬው እየሰበሰባቸው ነው። አዎ ሰውየው ተናገረ። አሁን ጊዜው የኛ ነው የአውሊያዎች ነው አለ። አዎ አውሬው እየሰበሰበን የራሱ ልጆች። እኛም ደግሞ ምን ይላል ትንቢተ ዳንኤል ላይ የቅዱሳን የልዑሉ ልጆች ቅዱሳን አውሬውን የሚሰባብሩበት ጊዜ ይመጣል ይላል። አውሬውን ይሰባብሩታል፣ የእሱም ጊዜ ይመጣል፣ የቅዱሳን ልጆች ያደቃሉ ይላል። እኛም የምንደቅበት ጊዜ አለ፣ ደግሞ አንሰራርተን ተነስተን ደግሞ የምናደቅበት ጊዜ አለ። የእኛ ማድቀቂያ በስመ አብ ወወልድ ወመንፈስ ቅዱስ ብለን በስላሴ ስም ታሰር ነው። ይሄ ነው የኛ ማድቀቂያ። የእነሱ ማድቀቂያ ደግሞ ሰይፍ ነው። ማረድ፣ መግደል፣ ማጥፋት፣ ክርስቲያኑን ቤተክርስቲያን ማቃጠል፣ ይሄ ነው የእነሱ ሰይፍ። ስለዚህ የቅዱሳንን ልጆች የልዑሉን ልጆች ቅዱሳንንና የቅዱሳን ልጆች ያደቋቸዋል ይላል። እንደገና ደግሞ የራእይ ዮሐንስ ላይ ምዕራፍ 12 ላይ ማለት ነው አውሬው ወንድ ልጅ የወለደችውን ሴት ልጅ ፊት መጥቶ ቆመ ነው የሚለው። ወንድ ልጅ የወለደችው ሴት ማናት? ቤተክርስቲያን ድንግል ማርያም። ድንግል ማርያም ኢየሱስ ክርስቶስን፣ ቤተክርስቲያን ቅዱሳንን ነው ወንድ ልጅ ወለደች የተባለው። ወንድነት ኃይልን ለማሳየት ነው ወንድ የለው። በሴቲቱ ፊት መጥቶ አውሬው ዘንዶ ቆመ ነው የሚለው። ዘንዶ፣ ቀዩ ዘንዶ፣ ያ አሳችሁ የወንድሞች ከሳሽ ይለዋል። መጥቶ ፊት ለፊቷ ቆመ። ዛሬ በቤተክርስቲያን ፊት ለፊት ስንት አይነት የአምልኮ ቤቶች እየተሰሩ ነው። በሴቲቱ ፊት መጥቶ ዘንዶ ቆመ ነው የሚለው።
በየቤታችን በቃ በየሁሉ ነገራችን ከፊት ለፊታችን ቆሟል። አረ ዞር በልልኝ መንገድ ይልቀቅ እባክህን እያላችሁት ኖ ካልከፈልሽ ደምሽን ካላፈሰስሽ አታልፊያትም የሚልበት ጊዜ መጥቷል። በበረሃ ሴቲቱ ስትሰደር ተከትሏት ሄደ ነው የሚለው። ስትመጣም ተከትሏት መጣ። በኋላዋ ጎርፍን የሚያክል ውሃ አፈሰሰ። ሴቲቱ በጎርፍ እንድትወሰድ ይላል። ቤተክርስቲያን በጎርፍ እንድትወሰድ፣ በመዓት እንድትወሰድ ከላይ ፈንጅ እየወረወረ ከስር እያስጨረሰ በብዙ አይነት መንገድ ጎርፍን የሚያክል ውሃ ምንፍቅናንም ጭምር ተሐድሶነትንም ጭምር ሐራጥቃነትንም ጭምር ጎርፍን አፈሰሰ ነው የሚለው። ከሴቲቱ ኋላ ጎርፍን የሚያክል ውሃ አፈሰሰ። ከኋላዋ ነው የሚለው። አስቡ። ሴራ መሆኑ የምታውቁት ይሄን ነው። ከፊት ቢሆን ኖሮማ ፊት ለፊት መጥቶ ይጋፈጣል። እስካሁን ቤተክርስቲያን ፈርሳ ባለቀች ነበረ። ትከራለች እንጂ አትበጠስም። ከኋላዋ ነው ግን የሚለው። ከኋላዋ ጎርፍን የሚያክል ውሃ አፈሰሰ። ያ የክህደት ጎርፍ ነው። ግን ምድሪቱ ሴቲቱን ረዳቻት ይላል። ምድሪቱ ማለት ህዝቡ ማለት ነው። የድንግል ማርያምም ትህትና ነው ብሏል። ደግሞ እንደምታውቁ ሲተረጉም ምድሪቱ ብሎ በጣም የሚገርመው ነገር እና ችግር የለም ምንም ማድረግ አይቻልም። በቃ ጸጥ ብሏል። አብዴት እያደረገ ስለሆነ ነው። እና ምድሪቱ ሴቲቱን ረዳቻት ብሎ የሚናገረው በጣም በጣም ግልጽ በሆነ መንገድ ነው። ድንግል ማርያም ልጆቿ በመጨረሻው ዘመን ከፍ ከፍ እንደሚሉ አማልጅን አስታርቂን እንደሚሉ ማሳያ ነው። ምድሪቱ ሴቲቱን ረዳቻት። ድንግል ማርያምን እንረዳታለን ማለት ሳይሆን እሷ የምታለቅሰው ለቅሶ ቀድማ በእሷ ስም የተደረገው ሁሉ ጸልየን ዋጋ እንቀበላለን ማለት ነው። እባካችሁ ልጆቼ ስሙ ትል የነበረውን ትጸልይ የነበረውን የድንግል ማርያምን እንባና ጸሎት የሚሰማ ትውልድ ይመጣል ማለት ነው። ምናልባት ማስተዋል ከቻልን ማለት ነው እንግዲህ እና ስንት ጊዜ ነው እና ይሄ ጎርፍ ከኋላዋ ሲፈስ ምድሪቱ ተከፍታ ውሃውን ዋጠችው፣ ጎርፉን ዋጠችው። ያ አውሬው ዘንዶ ካፉ ያፈሰሰውን አውሬ እንትን ውሃ ምድሪቱ ተከፍታ ውሃውን ዋጠችው ይላል። አንድምታ ነው፣ ትርጉም ነው ያለው። ይሄ ትውልድ ትዕግስተኛ መሆኑን የሚያሳየው በሃይማኖቱ መጡበት፣ በጳጳሳት መጡበት፣ የተለያየ አይነት ነገር መጣበት። ጸጥ ህዝቡ ዝም ምን የሚለው ያ የህዝቡ ትህትና የድንግል ማርያም ትዕግስትና ትህትና በህዝቡ ላይ ተገልጧል። የቤተክርስቲያን ትዕግስት፣ የቤተክርስቲያን ሰማዕትነት፣ የቤተክርስቲያን ፍቅር የሚባለው ነገር በህዝቡ ልብ ውስጥ አለ። የአባቶቹን ቃል ይሰማል ማለት ነው። ትውልዱ ዝም ብሏል። ሰማዕትነትን እንደ ክብር ስላየው ሆ ብሎ አልወጣም። ሞትን ተገደልን የሚልበት ዘመን ነበረ። አላዋቂዎች ናቸው ይሄን የሚሉት። አይባልም። እንኳንም ሰማዕትነት መጣ፣ ሰማዕትነት አያምልጣችሁ እየተባለ የዛሬ 300 ዓመት በንጉስ ፋሲል ዘመን በሱስንዮስ ዘመን ከአዲስ አበባ ከሸዋ ከተለያዩ የኢትዮጵያ ክልሎች ውስጥ እየሄዱ ጎንደር ይሰየፉ ይገደሉ ነበረ። ሰማዕትነት አያምልጠን እየተባለ ቤታቸውን እንደከፈቱት ክፍት እንደሆነ ትተውት እየሄዱ ጨርቄን ማቄን ሳይሉ እየሮጡ ከዚህ ካሉበት ወደ ጎንደር ሄደው አንገታቸውን ለሰይፍ ለሃይማኖት ይሰጡ ነበር ይላል። ይሄ ትውልድ እንደዛ ነው እንጃ። ስለዚህ እየመጣን ነው እየበዛን ነው ሲሉ ኑ ነው የሚባለው። ይምጡ። ብንሞት ሰማዕት እንሆናለን፣ ለክርስቶስ ነን፣ ብንኖርም ለክርስቶስ ነን። አንዱ ይሄ ነው ንስሐ ከገባን። ሁለተኛ ነገር ግን በተቀመጥክበት ሪሞት ጨብጠ ቴሌቪዥን እያየ ሞት ቢመጣ ትድናለህ ማለት አይደለም። ወደ መስመር ስትገባ ነው ድነት የሚገኘው። ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቆ የተባለው ለዚህ ነው። ጌታ ሆይ 18 ሰዎች ግንብ ስር ተቀምጠው ግንብ ፈረሰባቸው እና 18ቱ ሞቱ። እነዚህ ሰዎች አሁን ሲኦል ነው የሚገቡት ገነት ወይስ በምን ኃጢአታቸውን የሞቱት ሲሉት በምንም መንገድ ሙቱ፣ ግን ተዘጋጅታችሁ ነው ወይ የሞታችሁት አላቸው ይላል። እናንተስ ለጉዞ ክፍለ ሀገር ሄዳችሁ ለምሳሌ ነው የዛሬ ሳምንት ሄደን ነበር አርሲ አይደለም በቆጂ ድንገት እዛ አግተውን ገለውን ቢሆን ኖሮ በቃ የሄድነው ለምንድን ነው የሞትነው ለምንድን ነው ጥያቄው። ንስሐ ገብተሃል ወይ ነው? ስጋው ደግሞ ተቀብለሃል ወይ ነው? አሟሟቴን አሳምሮ ማለት እኮ ነው እግዚአብሔር። ስለዚህ በምንም መንገድ ሙቱ፣ መጥቶ ቤት ድረስ ይግደል፣ ግን ዝግጁ ነህ ወይ? መንገድ ላይ መኪና ይግጭህ ትን ብሎ ሙት፣ ሰው ፈንክተውም ጥይት መጥቶም ተባራሪ የሚሆን ሆን ብለውም ይሁን ምንም ሁን፣ ግን ተዘጋጅተህ ነው ወይ የሞትከው? ዝግጁ ነበርክ ወይ? ዝም ብሎ ሰማዕትነት የለም። እና ትንቢተ ዳንኤል ላይ የተጻፈው ትንቢት እየተፈጸመ ነው። የሚገርማችሁ በደንብ እየተፈጸመ ነው።
በዓል የሚባለውን ጣዖት እያቃጠሉት አሳዩና ሰይጣን እንደሚቃወሙ ለማሳየት ነው። ግን እሳት ሆኖ እንደተነሳ ለማሳየት ነው። በዓል የሚባለው መንፈስ በዓለም ላይ በኃይል እንደተነሳ ለማሳየት ነው። የልማትና የእርሻ የአዝርዕት መንፈስ ነበር የሚሉት ወይም አምላክ ነበር የሚሉት በዓልን ጉኤል ዜቡል ወይም የዝንብ አለቃ ይሉታል ፍልስጤሞች። እስራኤሎች ደግሞ የልማትና የአዝርዕት የእርሻ አምላክ ይሉታል። የእህል የምግብ አምላክ ይሉታል። ዛሬ ጠቋር እንደሚሉት ያው በዓል ማለት ጠቋር ማለት ነው፣ ሌላ ነገር የለውም። እና ሰሞኑን የምንሰማቸው የምናያቸው ነገሮች በጣም ከባድ ናቸው። ቤል የሚለው ስም ያልወጣበት ሰፈር የለም። ቤላ የሚባል ሰፈር ታውቃላችሁ? ቤላ የሚባል ሰፈር በየሰፈራችሁ እስቲ ቤላ የሚባል ሰፈር ያላችሁ ሰዎች ይሄን ትምህርት ብታዳምጡ እስቲ እጃጃ አውጡ ሁላችሁም። መቼም ዛሬ 3 ሰዓት ከ17 ደቂቃ ሆኗል። በጣም ይቅርታ። መብራት ጠፍቶም እንኳን አልለቀኩትም። የትናንትናውን እያካካስኩኝ ነው። ይቅርታ። እንግዲህ ቤል ሪንግ ማለት ደውል ማለት ነው አይደለም? የደውል ዕቃ ማለት ነው። ሪንግ ቀለበት ነው። ቤል ደግሞ ጣዖት ነው። ቤል በዓል ከሚለው የመጣ ነው። ቤልን ራሱ ትርጉሙ ብታዩት እና ሄል ሲኦል ነው። 911 ውጭ ሀገር ስትደውሉ 911 የራእይ ዮሐንስ ምዕራፍ 9 ቁጥር 11 ላይ ስታዩት ገብታችሁ እሱም የጥልቁ መንፈስ አለቃ አላቸው፣ ስሙም በዕብራይስጥ አብዶን በግሪክ ደግሞ አፖሊዮን ይባላል ይላል። ይህንን ዲክሽነሪ ላይ ገብታችሁ አብዶን የሚለውን ስታዩት የተተወ አባንደንድ ይለዋል። አባንደንድ ዲክሽነሪ ላይ ማለት ነው። የተተወ የተረሳ ቦታ ይለዋል። ይህንን እና ነጮች አምላካቸው ማን እንደሆነ እንኳን እየነገሩን ያሉት እያዘመኑን ያሉትም ወደዛ ነው፣ ወደ ጨለማ ወደ በዓል ወደሚባለው ስሙን ሳናቀው ግን ወደዛው እየሄድን ነው። ትንቢተ ኢሳይያስ ምዕራፍ 61 ይሁን 60 ቁጥር 11 ላይ ይመስለኛል ጉድ ለሚባል ጣዖት እድል ለሚባል ጣዖት እየለመናችሁ እያሰገዳችሁ እግዚአብሔርን ያሳዝናችሁ ይላል። ጉድ የሚባል የዛሬ ጋድ የሚሉት ማለት ነው። እና ቀስ እያሉ እያዘመኑት እያሻሻሉት ቶፕ ደረጃ አድርሰውት የሆነ ቦታ ላይ ሰቅለውታል። ሲመጣም በኢየሱስ ክርስቶስ ስም ነው የሚመጣው። በአምላክ በፈጣሪ ስም ነው የሚመጣው። ጨረቃን ፀሐይን ጎልትቶ በእጁ ይዞ ምትሃትን ያሳያል ነው የሚለው። ግን ሁሉም ጣዖታትና ሁሉም አማልክት በዛሬ የምታዩቸው በየቦታው እንትን ነኝ እያለ የሚጮኸው የሚልከሰከሰው አውሊያው ቃልቻው ተሰባስቦ ለዚህ በዓል የሚሰግድ ነው የሚሆነው። የሚሰግድ ስላችሁ ሰራዊት የሚሆን ነው የሚሆነው። ግን ብቻቸውን አይደለም፣ ህዝብ ውስጥ ሆኖ ነው። ለምሳሌ ጠቋር ያለበት ሰው ጠቋር ራሱ ወደ በዓል እንዲሰግድ ያደርገዋል ሰውየው ለበዓል እየሰገደ እንደሆነ ባያውቅም ጠቋር ግን ለበዓል እየሰገደ እንደሆነ ያውቃል። ስለዚህ ለአለቃው እያሰገደው ነው ማለት ነው። ለዚህ ነው ጣዖታትን በሙሉ የቀደሙትን አማልክት በሙሉ ይሰባብርና እኔ አለቃ ነኝ በእናንተ ላይ ሸሹም ያለው ይላቸዋል ይላል። አንዲትም አውሬ ትመጣለች፣ ብዙዎችን ትሰባብራለች፣ የቅዱሳንን አጥንት ትሰባብራለች፣ ትለቃቀማለች ይላል። ግን 4 የወፍ ክንፍን ያላት ግን አውሬ ነች ይላል። ብዙ መብረር አትችልም። ለምን? የወፍ ክንፍን ያላት ብዙ ዘመን የላትም ማለት ነው። ብዙ ጊዜ አትሄድም። 3 ዓመት ከ6 ወር መሆኑ ሲያሳየን እኮ ነው። ስለዚህ ምንም እንኳን አለሁ ቢል ብዙ እድሜ የለውም። ሁሉም ታይቶ ጠፍቷል። ሁሉም ስልጣን፣ ሁሉም አለሁ የሚለው በሙሉ ታይቶ ጠፍቷል። ትናንት ቲክቶክ ላይ የለቀኩላችሁን አይታችኋል አይደል? መዝሙሩን ምንድን ነበር መዝሙር? ከዳን እስከ ቤርሳቤ ነው። ትዘምሪልናለሽ? ከዳን እስከ ዛሬም ሞልቷል ምስጋናህ፣ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ሰገነት ላይ የወጣችው አልኩና ውረዱ ያልኩት ውረዱ። የቲቪት ሰገነት ላይ ብቻ አይደለም፣ አላስፈላጊ ቆጥ ላይ ወጣችሁ ፊት የምትሉ ውረዱ። አለበለዚያ እግዚአብሔር ቀንድ ብሎ ነው የሚያወርደው። ይሄን ስናገር ግን ምንድን ያልኩት በትክክል ማንን እያልኩ እንደሆነ ሁሉም በልቡ ያውቃል። እና እውነቴን ነው የምላችሁ ካለንበት ከተሰቀልንበት አላዋቂነት ትዕቢትና
ሆን ብለን ደግሞ ካመጽንበት ግትርነታችን እንውረድ፣ ወረድ እንበልና በትህትና እንስገድ፣ እንጹም፣ እንጸልይ። ከዛ እግዚአብሔር ይገልጽልናል። ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ስላስረፈድኳችሁ በጣም ይቅርታ። 1120 ሰው አየር ላይ ያለ ግን 1590 ሰው ላይክ አድርጓል። ዚግዛግ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ አድርጉ። አንድ የለቀቀው ቪዲዮ አለ ዚግዛግ ዩቲዩብ አይደል? በአማርኛም በእንግሊዝኛ አሁን ሲጻፍ ኮሜንት ላይ ዚግዛግ ብለህ ዝም ብለህ ጻፍ። ዚግዛግ ዩቲዩብ እና የሚለቀውን ቪዲዮ እዩለት። እኔም ትናንትና የለቀኩት ዛሬ ጠዋት የለቀኩትን በደንብ እዩት ቪዲዮውን። ይሄንን ቪዲዮ ለብዙ ሰዎች አዳርሱ። ይጠቅማል ብላችሁ የምታስቡትን በሙሉ ሼር አድርጉ ለብዙ ሰዎች። ሌላው ከወንድማችን ኢንተርቪው ከቪዲዮ ላይ ሰው ይጠቀምበታል ብላችሁ ቪዲዮ ስትለቁ የት ላይ እንደሆነ እያሳያችሁ፣ ስንተኛ ገጠሜ ላይ እንደሆነ እያሳያችሁ ብትለቁ ደስ ይለኛል። ሌሎች ሰዎች ደግሞ እያሉኝ ያሉት ምንድን ነው? እኔ ቲክቶክ ላይ ምን ለቅቄ ነበረ? ስራዬን ባርክልኝ እኔ ጌታ ከጥቂት አድጌ እንድበረታ፣ ይሄ መዝሙር ለቅቄላችሁ ነበርና በጣም ብዙ ደስ የሚል እንትን ውስጥ አይቻለሁ። እንዴት አድርጋችሁ እንደሰራችሁበት። አንዳንዱ ቱታ ለብሶ እየሰራ የሆነ ነገር እያደረገ ወጥ እየሰሩ ዕቃ እያጠቡ ምን እያሉ የለቀቁ አሉ። ፎቶም አድርገው የለቀቁ አሉ። እና መዝሙሩ የስራ መዝሙር ነው። እኔ መወደው መዝሙር ስለሆነ እሱ መዝሙር የለቀኩት እና ስራ እየሰራችሁ እሱ መዝሙር ቫይራል ብታወጡት ደስ ይለኛል። ለመዝሙሩ ሳይሆን እግዚአብሔርን እያሰባችሁ ትርፋማ እንድትሆኑ እግዚአብሔር እያሰባችሁ ስራችሁ እንዲባርክላችሁ ስለምፈልግ ብቻ ነው ይሄን የምለው እንጂ እኔ ብዙም እንደዛ ነገር የለብኝም። መዝሙሩ ግን ትክክል በቃ በስርዓቱ ካሜራ ሰው ቀረጹኝ ብላችሁ ስራ እየሰራችሁ የሆነ ሙያችሁ አለ አይደል? ምንም አይነት ስራ ስሩ፣ ግን ሙያችሁን እየሰራችሁ ቪዲዮውን ብትለቁ ደስ ይለኛል። ሰላም ሁኑ። አመሰግናለሁ። በጸሎት እንዝጋ። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሶስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ ተባርክ የምትጠራ አምላካችን የተማማርነውን የተነጋገርነውን በሙሉ በልቦናችን አሳድረህ ኃጢአታችን የምንደመስስበት ዲያብሎስን ድል የምናደርግበት መንግሥተ ሰማያት የምንወርስበት አድርግልን። አሜን። ለዚህም ስምን እያልን እንጠራለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ ዘውስተ መንሱት አላርነ ነባራነ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በልናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምርታ ፍቅር ልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ጌታችን ኢየሱስ ክርስቶስ ይባርከን። እናታችን ቅድስት ድንግል ማርያም ትጎብኘን። ሊቀ መላእክት ቅዱስ ሚካኤል በሰይፉ ጠላታችን ቁርጥርጥ ያድርገው። በጦሩ ቅዱስ ገብርኤል ይውጋው። በእሳቱ ቅዱስ ሩፋኤል ያቃጥለው። በመብረቁ ቅዱስ ኡራኤል ይቅሰፍልን። አሜን። በመላእክት የተከበብን እንሁን። ለገነት መንግሥተ ሰማያት ያብቃን። የሰማነውን በልቦናችን ያሳድርልን። የነገ ሰው ይበለን። አሜን።